አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አማን ናችሁ? አልሐምዱሊላህ። ድምጿ ማለት የሆነ ሽታ ሸቶኝ ዘጋኝ እና ደግ ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? ስራ ፈጠነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ፣ ከኛ ጋር ሁሉ ሰላም ነው። ያለ ህዝነት ወረደ፣ አላህ ታረቀን። አልሐምዱሊላህ። ዝናቡም ጥሏል፣ ትናንትናም ጥሯል፣ ዛሬም አዳሩም በቃ ክረምት መስሏል እና ስለ ዝናብ ምናምን ምንም ማሰብ ምንም ጭንቀት ምንም እንዳይሰማሽ እኛም ትተነዋል አልሐምዱሊላህ ብለን ተቀብለናል። ጭንቀታችን ትተነዋል። ኢትዮጵያ ውስጥ ያለነው ራሱ እንኳን እዛ ያላችሁ ማለት ነውና እናንተ የዝናብን ጭንቀት ተውስ። አላህ ባሪያውን ስለማይረሳ አውርዶልናል አልሐምዱሊላህ። ሌላ ሀሳብ ካለብሽ ያንን ቀጥ ይሄንን ግጥ ይዝባል خلاص አልሐምዱሊላህ። ካሰብና ከጭንቀት አለ ይገልግላችሁ። ለመሰላችሁ ውደቶች ሁላችንም ኖረንበታል፣ ወደፊትም ልንኖርበት እንችላለን። አረብ ሀገር ማለት ነው። እንኳን ይሄ ትልቁ ነገር ትንጥዬ ነገር ያሳስበናል። በወር በሁለት ወር ቤተሰብ ጋር ደውለን በቃ እኛ ስናፍቀው ምናምን ሲደውል የሆነ ነገር ሲናገሩን ሀሳብ ጭንቀት እንደገና እንገባለን። እንኳን ይሄ ትልቁ ነገር ዝናብ ማለት ትልቅ ነገር ነው በሀገራችን በኢትዮጵያ ውስጥ። በቃ ገባችሁ? ገንዘብ አለኝ ጤፍ ሁሉ ግዛው ብትይ እንኳን ጤፉን እራሱ አታገኙም ገንዘብ ቢኖርሽ ማለት ነው። ገባሽ አይደለም? እና እንደዛ ስለሆነ ነው ሀሳብን ጭንቀትን ወዲያ በሉ። ዝናብ እየዘነበ ነው፣ ክረምት ገብቷል። በቃ 10 ቀን ሐምሌ ገብቷል። አልሐምዱሊላህ። እንደማው ነው ነበር ለሚታወጣ ስላመጣ ጉም ምናምን እያየሁ ነበር። ወዲ ያው ስልኬን ይዤው ስላልኩ ነው እንጂ ማለት ነው። ወጣ ካልኩኝ በኋላ ሳያችኋለሁ። እና ክረምት መስሏል። መሬቱ ምርጥብ ነው። በቃ ልምላሜ ነው። በቃ እንሲ خلاص ጠልይ ከዚህ የዝናብን ጭንቀት ሀሳብ ምናምን አውጥተሽ ግጥ ይዝባላ ሐቢብቲ ሁላችሁ ነው። እሺ እና ባለፈው ለበሸበለው ስጦታ ከሐላዋ ጋር ምናምን ከቾኮሌት ከሄነን ስጦታ ገዛውላል አልኩት። በሙዝና በወተት ሰርቼ ብሰጠው ማሐባ ብዙም አይደለም። ያላዩት ነገር ያልቀመሱት ያላጣጣሙት ነገር ከሊዮሊ ነው አይደል? እኔ ተሽጠጥ ታደርገዋለሁ። ሀቢ ነፍስሽ ሚሊዮን መራ ብላለ የሆነ ልጅ ቲክቶክ ላይ የሆነች አረብ ሀቢ ነፍስሽ ሚሊዮን መራ ራስሽን ከሚሊዮን እንደሚሊዮን ቁጥሪ ነው መሰለሽ ትርጉሙን እዚህ ላይ ጻፉ። አይዶንክ በስ ሀቢ ነፍስሽ ሚሊዮን መራ ብላለ ከራስ በላይ ነበር። መጀመሪያ ራስን ቆማል ከኛል። ስለዚህ በነገራችን ላይ ይሄ ጠቆረ እንጂ ውስጡ ደህና ይመስለኛል። አብረን እናየዋለን። 15 ብር ነው የገዛሁት ማለት ነው አንዱ። እንዴት ረከሰ አልኩኝ። እኔ በሽምርካሽ ነገር ነው የምወደው። ይሄ 20 እና 25 ብር የሚሸጥ ነው። ትልቅ ነው የምር፣ በአካል ትልቅ ነው። በካሜራው ትንሽ ሊመስላችሁ ይችላል። 20 እና 25 ብር የሚሸጠው እና እንዴት 15 ብር ሸጠው ብዬ እኔ ራሴ ተገርሜያለሁ። ገብቷችሁ እስቲ ጉዱን እናየው። ቢበላሽ ራሱ አልጠለውም ነው የምላችሁ። እችንም ነው ግን ደህና ነው እንዲሁ ሩጭ ማሪው ነው እንዲሁ ዝቅተኛ ቦታ ነው። ምን እንደሆነ አላውቅም። እስቲ ያችን የለውዝ ቅቤ እንቅመሳት ብዬ እኮ ነው። አይመስላችሁ? አሁን ተኩስ ነገር ነበር የሚያስፈልግ። አንደኛ ለጉሮሮዬ፣ ሁለተኛ ደግሞ ብርድ ነው። ግን እኛ አሁን አላገኘንም። ስለዚህ ባለን ነገር ነው እንትን የምንለው ማለት ነው። ግርማችሁ የተበላሸ ነገር የለውም። ቢኖረውም ከሊወል ብዬ ፈጨዋለሁ። ምን ያመጣል? አበሻን ጀርማ ይገለው የሚባለው ነገር እውነት ነው። ታረጊና የኔ ቆንጆ ምን አባቱ ከሊወል እሽርቢ ይፍሊ አንዳንድ የማራሽን ነገር ብይ ቅባት መግዛት እያለብን ብሩን ጠቅልለን ኢትዮጵያ እንልከዋለን። ጠቅልለን 1 ብር ሳናስቀር ወር እስከሚደርስ ድረስ ያንቻናት ቢፈነደስ በዛ በሙቀት ቅባት ነገር ሳያገኝ ለምን እንጨናነቅ? ከሊወሊ እንደዛ ዋጋ የከፈልሽለት ሰው እኮ ሽኩረና ራሱ አይልሽም። አሁን ላይ ብዙ ዋጋ የከፈልሽለት ሰው ማለት አንቺ ጠላት ነው። ወንድምሽ እህትሽም ሊሆን ይችላል። ስላየው ነው እኔ ስላየው፣ እናንተ ስላላያችሁ ምንም አታምኑ። ስትመጡ ነው የምታምኑት። ከዛ ከሚጣው ትንሽ ወሰድ እናደርጋለን። እንዴ ምን ሆና ነው? ይሄን ሁሉ ጥጡ ነው እንዴ ታረጊያለሽ? ደም ሆና ነው ልጅቱ። እንግዲህ ፈይተን ጨርሰናል። ከሚጮህባችሁ ብዬ ነው ማሽኑ ማዳም ጮሃ ማሽን ጮሃ ይቻላል አይቻልም? እስቲ እንሽፉ። بسم الله الرحمن الرحيم بسم
ቢስሚላህ ያላ የአፊያ ጤና ይሁን። ማሻአላ ነች። በነገራችን ላይ ማለት ነው ይሄ የለውዝ ቅቤ አረብ ቤት ማለት ነው ልጆች ይወዱታል። በዳቦ ምናምን እየቀባው ሰጣቸዋለሁ። ግን ያ ማለት ነው እንዲህ ስከፍተው እሽጉን ስከፍተው ማለት ነው አረብ ሀገር ያለው ዘይት አለው። እኔ ራሱ የለውዙ ቅቤ ዘይት ይሁን እኔ የሚጨምሩበት ነገር ይሁን አላውቅም። እዚህ ግን ምንም ዘይት የለውም። እንደምታው ምንም ዘይት የለውም። ዘይት የሚባል ነገር የለም። ኦሪጂናሉ መሰለኝ የኛው ሀገር ሽታው ራሱ ትክክለኛ ለውዝ ነው። የሆነ ምንም የሚደበልቅበት አይመስለኝም። የሚሰራው ደግሞ ሱሉልታ ኦሮሚያ ሪጅን ኢትዮጵያ ይላል። ያው ሀገራችን ላይ ሱሉልታ ምናምን እዛ ነው የሚሰራው። እዛ አዲስ አበባ ነው የሚሰራው። ከዛ ነው የመጣው እና እስቲ ደግሞ ወሬውን አላብዛባችሁ ነው ጭንጣ አድርገን ደግሞ የምንሄድበት ካለ ደግሞ ጭቃው ምኑ ከተማውን አሳያችኋለሁ እና እንዳታስቡ። ስለዚህ ናብ ስለምን ከለው ልግጥ ይዝባል ሐቢብቲ حبش وايد لايك شير سبسكرايب ፎሎ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ የዚህ ድምጽ ነገር አይታችሁታል። ያው መሬቱ ያው ቦግንቶ ስለከረመ ጠጥቶት ነው እንጂ ትናንትናም ዘንቧል እና አብሽሩ እንዳትጨናነቁ። የሆነች እንደኔው ስደተኛ አለኝ እሷ ጋር እየሄድኩ ስደተኛ ለስደተኛ እዚህ ብሶታችንንም ደስታችንንም የምናወራው እንወያየው ብለን ነው የምንግባባው። ስደተኛ ለስደተኛ ነው። እሺ በየትኛው መስመር እንደሆንኩ ወቁት። እሺ ታውቁታላችሁ። ቤታችሁን ፈልጉ። This is Mazuka. This is Mazuka. ይሄ ዋልካ ነው። እያችሁት في دمنا حبيبتي ሊጥል ነው ማሻአላ። አሁን 11 ሰዓት እየሆነ ነው። ሹፊ ሰማይ ማሻአላ ተባረከላ። ከጓደኛዬ ቤት ገባው በላው ጠጣው ምናምን ተጫዋወትኩ። የልባችንን ስለ ማርያምም ስለምንም ስለሁሉም አወራን። ስለ እናንተም አውርተናል። ምን አወራችሁ ስለኛ ብለሽ ጠይቂኝ፣ እነግርሻለሁ በቀጣይ ቪዲዮ። ይኸውልሽ ክረምት መጣ። ይኸውልሽ እና ወደ ቤታችን እየተመለስን ነው። ይኸውልሽ ቦታ የምትፈልጊ ቤት የምትፈልጊ አናግሪኝ፣ ቪዲዮ ሰራለሁ። ህጋዊ ነገር ብቻ። ክረምት ገባ። ቤት የሚያስመርግ ቤት የሚያስገርፍ አስገርፊ ውሃው በሽ ነው እንግዲህ ይሻለ ልሽው ተማይ ዝምየት ሸኔ ቆንጆ እስካሁን ድረስ ከጧት ጀምሬ ቀርጨላችኋለሁ። ዝናቡም ሊጥል ነው፣ ለሊት ይጥላል እና ይሄንን ይመስላል። ማሰብ መጨነቅ ቀረ። አልሐምዱሊላህ አላህ ምሮናል እላችኋለሁ። ማሰብ